በሩ ተቆለፈ። ሊጀምር ነው ፋይቱ ሊጀምር ነው። ማን ሩጦ የሚጠጋ ይመስላችኋል? ፋይቱ ጀምሯል። ፋይቱ ጀምሯል። ሴጆና ጆኒ በመጀመሪያው ቴክዳውን በመጀመሪያው ደብል ሌግ ቴክዳውን አደረገ። በመጀመሪያው እንግዲህ ጆኒ ማውንት ላይ ሆኖ ፓንቾችን እያዘነበበት ነው ያለው። ጀርባውን ሰጠው ጆኒ ሴዶ ጀርባውን ሰጠው። እንግዲህ ፓንቾችን እያሳረፈበት ነው ያለው። በመጀመሪያ በሰከንዶች ውስጥ አቲክ ወደ አርም ባር እየሄደ ይመስላል። ጆኒ ወዲያውኑ ቴክዳውን አድርጎ እንግዲህ አሁን አርም ባር ሴታፕ ለማድረግ እየሄደ ይገኛል ማለት ነው። አርም ባር ያዘው አርም ባር ሴዶ ስትሪንግዙ ጠንካራ ነው። አረ ወደ አርም ባር የሚሄደ ነው። ኪሞራ አረ ታፕ ሚት ለማድረግ የሚመች ሴዶ እስካሁን ድረስ ታፕ አለማድረጉ በጣም አስገራሚ ነው ማለት ነው። እንግዲህ ፉሊ ሎክድ የሆነ ኪሞራ ነው የሞከረው። ምን አይነት ሴዶ ከታች ሴዶ እንግዲህ ጆኒ ከላይ ሆኖ ዶሚኒት ያደረገ ነው ያለው። ይቅርታ ጋይስ በጣም ስሜት ውስጥ ገብቼ ኮሜንቴት በተሳብ ማድረግ አልቻልኩም። ከላይ ሆኖ ሴዶ አሪፍ ዲፌንድ እያደረገ ነው። እስካሁን ድረስ ስትሬንግዝ አድርጓል። ስትሬንግዝ በጣም አለው። እጁን እስካሁን ድረስ አርም ባር ሴታፕ ለማድረግ ሞክሮም አግኝቶም እድሉም ፊኒሽ ማድረግ አልቻለም ማለት ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ፓንቾችን እያዘነበ ያለው ጆኒ ነው ማለት ነው። ፓንች እያደረገው ነው። ኤልቦ እያደረገው ነው። ሴዶ እንደምንም ብሎ መነሳት አለበት። ከዚህ ፖዚሽን እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም ድጋሚ እጁን አታክ እያደረገው ነው። እጁን ለመስበር ነው እንግዲህ ለኪሞራ ሰሚሽን አልቋል። በመጀመሪያው ዙር አልቋል። ጆኒ በመጀመሪያው ዙር አሸንፏል። እንግዲህ ምንም እድል አልሰጠውም ለሴዶ ወዲያውኑ ቴክዛውን አድርገው ከዛ በኋላ ሰሚሽን እንግዲህ ማሸነፍ ችሏል። በኪሞራ ሰሚሽን ሴዶ ቨርሰስ ጆኒ ዊዝን 2 ሚኒትስ። ሁሉ ጊዜ እኔ ነግሬያቸዋለሁ ማለት አልወድም። ብዙ ተናግሬያለሁ። እግሬን ነው የምሰብረው እያለ ሳይኮ የሰራበት ለእጁ ነው ብዬ ምን እንደማይ ነግሬያችሁ ነበር። ምክንያቱ ውስጥ ማለት ነው ሮቤላቶችን እያሳረፈበት ነው ያለው። ካተሊና ኤክስቼንጅ እያደረገ ነው። ሁለቱ ክሊች እያደረጉ ነው። የጉልበት ምት አሳርፎበት ያበደ አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው። ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ሮቤል ጨዋታ ወደ ግራውንድ ቢወስዱ የተሻለ ነው። አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች ያሬድ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን አላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ ኢሊት የሆነ ዲፌንስ እያየን ነው። ከሮቤል እንደዚህ ይሄ ፋይት እንግዲህ በጣም ልባችን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉ ፓንቾች ሮቤል እያጠቃ ነው ያለው። ሮቤል ብዙ ምቶች የሚያሳርፍበት ያለው
ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ አሁን ነገር ግን ወብልም አላረገም። ምቶቹን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል። ወደ ሰሚሽኖችን መሞከርም ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ አሪፍ አላ ተነሳ። ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን አረገው። ንቃተ ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሊከበር ለማድረግም ይሆኗል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላልፎ ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር 10 ሰከንድ ነው የቀረው። ይቅርታ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው! ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ ሂ ኖውስ ሃው ቱ አቮይድ ኤኒ ቴክዳውንስ። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ከቦክሲንግ ፋይቶች በላይ አድካሚ ዳኛ ለመሆን የቻለች ኢንተርናሽናል ዳኛችን ናት። አር ኤንድ ጄ ናት። ህይወት ብዙ ወርቅ። ጨዋታው ደውሉ ተደውሏል። እንግዲህ ወደ ድራማ ማዘን ናቲ ከቀይ ማዕዘን እንግዲህ ሱራፌል ሸፍኖ ለመግባት እየሞከረ ያለ ይመስላል። ደሳለኝ ደግሞ እንደነገርኩ በጣም ክሎዝ ፋይት የሚጫወቱ ልጆች ናቸውና እዚህ ጋር ያለውን ህዝብ እንዲሁም በመላው ዓለም በአባይ ቲቪ እየተከታተለ ላለው ተመልካች የሚያዝናና ጨዋታ ነው ያስመለክቱናል። አሪፍ ጥምዝ ምት ደሳለኝ ሱራፌል ፊት መቶ ማዕዘኑ ላይ ያሳርፎታል። ኮምቢኔሽን እያሳረፈበት ነው ያለው። ምን አይነት ቅንብር ዱላዎች ነው የሚያሳርፈው ሱራፌል አላዩ ከፍተኛ ምት አሳርፎበታል ሱራፌል። እንደነገርኳችሁ ሁለቱም በጣም ጠንካራ ከመቱ ሁለቱም ከተገናኙ ወደ ኖክአውት ወይ ኖክዳውን መኖሩ አይቀርም። ምክንያቱም ሁለቱም ጠንካራ ፓንቾችን
የሞይታይ ጨዋታ ነበር። በእግርም በእጅም መማታት ይቻል ነበር። ከእምብርት በታች ወይም ደግሞ ከጉልበት በላይም በታችም መማታት ይችላል። እዚህ ላይ ቦክሲንግ ላይ ግን ከቀበቶ በታች መማታት አይቻልም። በህጉ መሰረት ቦክሲንግ እና ሞይታይ ወይም ኤምኤምኤ ትልቅ ልዩነት አላቸው። ምናልባት አድማጮቻችን ይህንን እንድትገነዘቡ ነው። እሱ ብቻ እሱ ላይ ለመጨመርም ያህል ደግሞ የክርን ምቶችን በቦክሲንግ የሚከለከሉ ናቸው። ስትሪክትሊ በፓንች ብቻ ነው ማረፍ ያለበት። ግልጽ የሆኑ ፓንቾች ኢቭን በጠንቀዩ ማለት ግልጽ ያልሆኑ ምቶች ከሆኑ ራሱ ዳኞች ያስቆሙና ፋውል ነው እያሉ ይናገራሉ። ምክንያቱም ክልክል ስለሆነ ወይም ጥርት ያለ ቦክስ ካልተማታ ዳኞቹ ይከለክሏል። ሱራፌል አሰልጣኝ ከዚህ በፊት ፍትዊ ላይ ያደረገውን ነገር እንዲያደርግ እየመከረው ይመስለኛል። ፍትዊ ላይ በሙሉ ፎርሱ ነበር የሄደበት የምታስታውስ ከሆነ ሱራፌል። ምናልባት አሰልጣኞች ጨዋታ የማንበብ ሁኔታቸው እጅግ አደገኛ ነው። ጨዋታን የመቀየር ብቃታቸው ቅድም አይተናል፣ በቢኒያም በሪውን አይተናል። ቢኒያም በሪውን መጀመሪያ ላይ የተመራ ነበር። አሰልጣኙ ጨዋታውን አንብቦ ወደ ሁለተኛ ዙር ሲገባ አይታችኋል። አሁንም አሰልጣኞች የሚመለከቱት ምልከታ እጅግ አደገኛ ነውና ተጫዋቾቹ የእነሱ ነገር ተቀብሎ ያን ነገር ከፈጸሙ ውጤታማ የሚሆኑበት እርግጠኛ ሆኜ መናገር ይችላል። አሰልጣኞች የተጫዋቾችን የራሳቸውን ተጫዋቾች ጥሩ ጎንና መጥፎ ጎን በደንብ ጠንቅቀው ስለሚያውቁ የሚሰጡት ምክር እጅግ ውጤት ነው። ሁለተኛው ዙር ጀምሯል። ደሳለኝ መስቀለኛ ምቶችን በተደጋጋሚ ያሳልፋል። ደሳለኝ አሁንም ወደፊት እየመጣ ይገኛል። የስታይሎች ክላሽ ነው እያየን ያለን በተመሳሳይ አይነት ሱራፌል አላዩ የነስረው ይመስላል። ዶክተር ተቀርታ መስሪያ ያለው ይመስለኛል። ዳኛ ምልክት ጽፋለች ለሐኪሙ ናቲ የምትመለከተው ዳኛው ሐኪሙ ይጠርግና ማይችል ከሆነ ለዳኛው ይነግራታል። ዳኛዋ አልቋል ብላ ነው